የወይዘሮ ሜላት እናትና እንዲሁም ደግሞ ጠበቃው አነጋጋሪ ነገር ፈጸሙ። የወይዘሮ ሜላትን ንብረትና ሀብት እንግዲህ አቶ በቃሉ ከሚባለው በላይ ብዙ ነገር አድርጎ ነበረ። እሱም ደግሞ ሙቷል ተቀብሯል ብሎ እዝራ ደምድሞ ልጁ መስክሮ ነበርና አቶ በቃሉ ግን ምንም ነገር ሳይሞት በሰዓቱ እርግብ ብትተኩስበትም ምንም ነገር እንዳልሆነና ተደብቆ እየኖረ መሆኑን ጠበቃው በደረሰው መረጃ መሰረት እንግዲህ የወይዘሮ ሜላትን የሚያስፈልገውን ፋይልና መረጃዎች በሙሉ ካቀረቡ በኋላ እሱንም ካለበት ቦታ ላይ አንጠልጥለው አምጥተው የወይዘሮ ሜላት የሆነውን ሀብትና ንብረት በሙሉ ኦሪጂናል ወረቀት ላይ ፈርሞ ሰጣት። እሷም ፈረመችና ሀብትና ንብረቷን እንደተቀበለች የሚያሳይ ትልቅ አሻራ አስቀመጠች። ጠበቃው በጆሮ ቦታ ወይንም ምክንያት ቢመጣ እጅግ በጣም የሚገርምና ትልቅ ነገር ስላደረገ ሀንቾና ሰላምዬ ደግሞ እየተፈጠረ ያለውን ነገር ማመን አቅቷቸው በደስታ ፈነጠዙ። ወይዘሮ ሜላት እስካሁን ድረስ በህይወቴ ብዙ ፈተናዎችን አለፍ ያለሁኝ የድህነት ጉር ግን ልጆቼን እስከ መጨረሻው ድረስ ሊያሳጣኝ ነበር። ሴቷ ልጄ ሳትቀር ሊስትሮ ጫማ እየጠረገች ህይወትን ለማሸነፍ ደፋ ቀና እያልን ነበር። አቶ በቃሉ ከሚባለው በላይ ከልጆቼ ህይወት እንድትርቅና ከልጆቼ ጋር በፍጹም ላይ እንደማልፈልግ በተደጋጋሚ ነግሬህ ነበር። ዛሬ ላይ ግን እጅ ላይ ገብተሃል ብላ እማማ አስቴር እንግዲህ ጀግናና አንበሳ የልጇን ሀብትና ንብረት አስመልሳ እጅጉን በጣም ኩራትና ደስታ ተሰምቷታል። አቶ ኖላዊ ደግሞ እየሆነ ያለው ነገር በጣም ግራ ተጋባውና አቶ በቃሉ የሚባል ሰውዬ ሙቷል አልተባለም ነበር እንዲህ አንዬ ቆየ ሰው ልጅ ከመሬት እንዴት አፈር ልሶ ይነሳል እያለ በጣም ተገረመ። ወይዘሮ አስቱ የልጇን ንብረት ስላስመለሰችላት በሳቅ ፍንድቅድቅ ብለው ራሳቸውን መቆጣጠር አቅቷቸዋል። ሰላምዬ እንግዲህ ወደ አዲስ ካፌና ወደ አዲስ ስራ ልትገባ ደፋ ቀና እያለች ሳለ በመጨረሻ እንግዲህ ወይዘሮ ሜላት የበቃሉን አስተያየት እጅጉን በጣም የምትገርም አመለካከት ነበር እያየችው የነበረው። እሱም እንግዲህ ወደደም ጠላም እስካሁን ከልጁ እዝራ ጋር ሆኖ ሲሰራ የነበረውን ተንኮልና ሴራ ጠበቃው አሳልፎ ለሕግ ሰጥቼ እድሜ ልካቸውን በእስራት እንዲቃጠሉና እንዲሰቃዩ ነው የማደርገው ብሎ ወሰነ። ወይዘሮ ሜላትም ይሄ ከአንድ ሰው የሚጠበቅ አይደለም፣ እኔ የምፈልገው ገንዘብና ንብረቴን ብቻና ብቻ ነው። እስካሁን ድረስ በድህነት የስንቱን ፊት አይቼበታለሁ። የሰው ድርጅት እንኳ ገብቼ ልሰራ ስል ሉሊት የስቃይን ጉድ አብልታኛለች። አሁንም ቢሆን የምፈልገው እኔ ድርጅቴ ቤቴ ከተመለሰልኝ ከዚህ ከአንድ ክፍል ወጥቼ የራሴን ህይወት ከልጆች ጋር ጸጥ ባለ ነገር መኖር እፈልጋለሁኝ ብላ ተናገረች። እሱም በጣም ደነገጠና እንግዲህ ከሚባለው በላይ ዋጋና መስዋዕትነት የተከፈለበት ትልቁ የህይወት ጉዞና መንገድ እጅግ በጣም የሚገርምና የሚያሳዝን ትልቅ ተጽዕኖና አደጋ ለመፍጠር አቶ በቃሉ ሲያደርግ የነበረበት ጊዜ የእውነታውና እንግዲህ የወይዘሮ ሜላት ጊዜ ደረሰና አቶ በቃሉ በጠበቃውና በወይዘሮ ማማስቴር ምክንያት እጅ ከፍንጅ ይዛ ወይዘሮ ሜላትን በጥበብ ሀብትና ንብረቷን በማስመለሷና እንዲሁም ደግሞ ፈርሞ በመስጠቱ እጅጉን በደስታ ተላብሰዋል ማለት ነው። ሰላም ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው ኖላዊ ድራማ እንደቀጠለ ይገኛል። ወይዘሮ ሜላት ተስፋ በቆረጠችበት ጊዜ ጠበቃውና የወይዘሮ ሜላት እናት አነጋጋሪ ጀብድ ፈጸሙ። ወይዘሮ ሜላት በጉጉት ስትጠብቀው የነበረው ሀብትና ንብረቱ እገዳው ተነስቶ በግሏ እንግዲህ ትልቁንና ኦሪጂናሉን ማስረጃ ፋይል ላይ አቶ በቃሉ ፈርሞ ሰጥቷል።
ለፈጸመውም ችግርና መከራ እንዲሁም ደግሞ ለወይዘሮ ሜላት ትልቅ ስቃይና በሳ ሆኖባት ነበር። እሱንም ከይቅርታ ጋር በጠበቃው ፊት ለፊት ተናግሯል ማለት ነው። አቶ ኖላዊና ሀንቾ እንግዲህ ከባድ ጸብ ውስጥ ገብተዋል። አቶ ኖላዊ የሚሰራበት ስራ ቦታ ላይ እስካሁን ድረስ እዛ ቤት ውስጥ ምን እያለና ምን እየተካሄደ እንደሆነ በፍጹም አያውቅም ነበርና እዛ እየገቡ የሚያዩት ሰዎች ደግሞ ገንዘብ ለሱ እየሰጡት ጉቦ እንዴት ትበላለህ አባዬ? ይሄንን ካንተ በፍጹም አልጠብቅም። አይኔ ዛሬ ያየውን ነገር መቼም ላምን አልችልም ብላ ከአሴር ጋር ተናዳ ከዛ ቦታ ሄደች። አቶ ኖላዊም ዘወር ሲል አሴርና ሀንቾ ነበሩና ፈጣሪ ሆይ ዛሬ ምን በድጌ ነው ካልጠፋ ቀንና ሰዓት በልጅ ፊት ለፊት እንዴት ታዋርደኛለህ ብሎ እሱም ራሱን መቆጣጠር አቅቶት በከባዱ እየተናደደና እየተቃጠለ ይገኛል። መጀመሪያ ላይ ተምቹ እንግዲህ ፋዘርዬ ላጫውትህ እንዲሁም ብቻህን ዘና ፈታ ላድርጎት ብዬ ነው ፋያው እያለ ተምቹ የዘወትር ቀልዱን እየቀጠለ ከአቶ ኖላዊ ጋር እያወራ ሳለ በቁሙ ሆኖ እንግዲህ እዛ የገቡ ሰዎች ከአቶ ኖላዊ ኪስ እቃ ያወጡ መስለው ገንዘብ አስገብተውለት ሲሄዱ በጣም ተደናግጦና ራሱን መቆጣጠር አቅቶት ፍጥጥ ብሎ ቀረ። በመጨረሻም እጅጉን በጣም በሚገርም ሁኔታ ተምቹም አቶ ኖላዊን ላለማዋረድና ላለማጋለጥ ሲል ሌብነት በጠራራ ፀሐይ ጀመሩ። በጣም ያሳፍራል። ፋያው እርስዎ ከሰረቁ ታዲያ የኛ እንደዛ ሰውን ማስለቀስ ምን ሊባል ነው እያለ በጣም ተገረመ። ደምላው ለአንዴ እና ለመጨረሻ ጊዜ ድንብላልን ተሰናብቷት ወደ ገጠር ገባ። የእርሻ ሰዓት ስለሆነ ለቤተሰቦች እጅ መሬት ማረስ ስላለብኝ የሰው ገንዘብና የሰው ንብረት ሳልመልስ በመሄዴ በጣም አዝናለሁ ብሎ ተናደደ። ወይዘሮ ሜላትም ደምላውን እኔ ወርቁ በመሄዱና በመዘረፉ በጣም አልተናደርኩም፣ ግን የድንብላል ወንድም ሁነህ ለኔም ቤተሰቤ ነበርክ። በዚህ ሰዓት መጥተህ ጥሩ አቀባበልና ጥሩ አሸኛኘት ስላላደረግኩልህ በጣም ይቅርታ ብላለችው። እሱም ደግሞ እትዬ እንደዛ አይበሉ፣ እርስዎ በጣም መልካምና ጥሩ ሰው ነዎት። የእርስዎን ሀብትና ንብረት በመዝረፌ እድሜ ዘላለሜን ሲያቃጥለኝና ሲያከነክነኝ ይኖራል ብሎ ተናደደ። ድንብላልም ወንድሟን ላንዴና ለመጨረሻ ጊዜ በፍጹም ሌብነት እንዳይሰርቅና እንዳይነካ አስምላው፣ እሷም ደግሞ ወንድሜ ቃል ግባልኝ፣ ይህን ሁሉ እድሜህን ለእኛና ለቤተሰቦች ስትኖር ኖረሃል፣ አሁን ደግሞ የራስህን ኑሮና ህይወት እንድትመሰረት እፈልጋለሁ ብላ ቃል አስገባችው። ደምላውም የእህቱን ትዕዛዝ ተቀበለና አንቺ ያልሽውን በሙሉ አደርጋለሁ እህት አለሜ፣ አንቺንም አንገትሽን ስላስደፋዎች በጣም ይቅርታ፣ ሁሉንም ነገር እንደማስተካከል አደርገዋለሁ ብሎ ተናገረ። ሀንቾም በደስታ ተሞላችና ወደ ወይዘሮ ሜላት ቤት መጥታ እማዬ ዛሬ በጣም ደስ ብሎኛል እያለች ድንብላለንና እሷን እቅፍ አድርጋ መሳም ጀመረች። ሀንዬ ምን ተፈጠረ? ምን ተገኘ? አጓጓሽኝ እኮ ትርንጎዬ እያለች ድንብላለም ስትጠይቃት ሀና በወይዘሮ ሜላት በኩል ጓደኛዋ በኩል ስራ እንዳገኘች ወይንም ስራ ልትጀምር መሆኑን ስትናገር በጣም ደነገጡ። ከሚባለው በላይ ራሳቸውን መቆጣጠር አቃታቸው። በመጨረሻም እንግዲህ እጅግ በጣም በሚገርምና በሚደንቅ ሁኔታ መጨረሻ ላይ ባልታሰበና ባልተጠበቀ መንገድ ራሷን መቆጣጠር አቅቷት እጅግ በጣም የሚያሳዝንና የሚደረግ ነገር መሆኑን ዋጋና መስዋዕትነት መክፈልም እንዳለባት ጭምር ትልቅ ዋጋና ችግር እየፈጠረችባት ትገኛለች። ሌላው እጅግ በጣም በሚገርም ሁኔታ ሀንዬ አለቻት ወይዘሮ ሜላት ሌላ ችግር ውስጥ እንዳትገቢ ሀና፣ ያለን ችግር ይበቃናል። ከዚህ በኋላ ሁሉንም ፈጣሪ ያውቀዋል። እኔም ደግሞ መስራት ያለብኝን ነገር በሙሉ ለመስራት ዝግጁ ነኝ። አሁን ከስራ በወጣም የሆነ ነገር ፈጣሪ እንደሚያመጣ አምናለሁ። አንቺ ግን ያልሆነ ነገር እያደረግሽ እባክሽ ልጄ ብላ ስትላት
አይ እማዬ በጣም ደስ የሚል ስራ ነው ያገኘሁት እያለች ወስናለች። አሴርና ተምቹ እንግዲህ ሀናን ወደዛ ሱቅ መታ እንድትሰራና አብራቸው እንድትሆን ተመካክረው ነበረ። ከዛም ሀና እንግዲህ በሚገርም ሁኔታ እዛ ስራ መልሳ መግባት እጅግ በጣም ከባድ እንደሆነ ሌላም ስራ እንዳገኘች ለአሴር ስትነግረው እሺ በቃ እንደዛ ከሆነ በጣም ደስ ይላል ሀንዬ፣ እኔ ዋናው ነገር የምፈልገው ስራ ማግኘትሽን ነው ብሎ አለ። ጆሮ እንግዲህ ከምንም በላይ እየተጨነቀው ያለው ሀና ስራታ አይምሮዋ ተጨናንቆ ባለፈውም ራስ ወዳድ ነሽ ለቤተሰቦችሽ ችግር ምንም ነገርም አላደረግሽም ብሎ ኤልያስ ስለተናገራት ያንን ነገር ለመሸፈን እንግዲህ ደፋ ቀና እያለች ትገኛለች። ግን ምንም ነገር እንዳልተሳካላትና መጨረሻ ላይ የገባችበት የወይዘሮ ሜላት ጓደኛ ስለሆነ ከባድና አደገኛ ችግር ውስጥ ልታስገባት መሆኑን በፍጹም ያልተረዳች ትመስላለች። ሰላምዬና ምናሴ ከሚባለው በላይ እየተላቀሱ እንግዲህ እሷም ደላላ እዛ መጥቶ ነበርና ብዙ ስራ እንደሚያውቅና ብዙ ካፌዎችን እንደሚያውቅ እያወራ ሰማች። እኔም ይሄን ሰው ተከትዬ ስራ እንዳለ መጠየቅ አለብኝ አለች። በመጨረሻ ምናሴን እኔ እኮ ይህንን ስራ ወድጀውና ፈልገው አይደለም አንተን ራስህን ስለሚያምህ እንዲሁም ደግሞ ብዙ ሰዎች ከምትለውና ከምታስበው በላይ አንተን እየተፈታተኑ ስለነበረ አንተን ለማስጣልና አንተን ከባድ ነገር እንትን ለማለት ዋጋና መስዋዕትነት እየከፈሉም ሊሆኑ ይችላሉ። ስለዚህ ባክህ እና አንተን እንትን ለማለት ነው ብላ በጥቅሉ ነገረችው። ምናሴም ደግሞ ሰላምዬ የምርሽን ነው? አዎ ስታስበው እኔ በዚህ በስራ ደስተኛ ሁኜ ይመስልሃል? በዛ ላይ ሴት ልጅ ነኝ። ወረድ ብዬ የማንንም ጫማ መጥረግ አይደለም እኔ ላንተ ለራሱ በጣም ነው ማዝነው ምናሴ። አሁን ላይ ግን ሁሉንም ነገር ለማስተካከልና የተሻለ ነገር ለማግኘት የግድ መስራት እንዳለብኝ ይሰማኛል ብላለችው። እሱም በጣም እንትን ስላለ እሺ በቃ ግን ይህን ማድረግሽ ምንም ጥሩ ነገርም አልሰራሽም እያለ ቢቆጣትም መጨረሻ ላይ የፈለገውና የወደደውን ነገር ማድረግ ጀመረ። ምናሴም ብቻውን እየሰራ ሳለ በድንገት ወይዘሮ ሜላት ምግብ ሰርታ ይዛለት መጣች። እሱም በጣም ደስ አለውና እማዬ እንኳን ደህና መጣሽ፣ ሰላምዬ እኮ ሌላ ስራ ለመግባት ደፋ ቀና እያለች ነው። ይገርምሻል እስካሁን ድረስ ከምታስቢውና ከምትዩ በላይ ሰላም እዚህ ስራ የቆየችው ለኔ ብላ ነው ብሎ ሲላት ደነገጠች። እንዴት እንደዚህ ትላለህ ምናሴ? ምንስ ቢፈጠር ምንስ ላንተ ብላ እንዴት ልትቆይ ትችላለች ብላ አለችው። ከዛ ምናሴም እጅግ በጣም በሚገርም ሁኔታ ራሱን መቆጣጠር ቢያቅተውም የሰላምን ደስታና ፍላጎት ስለሚፈልግ ዝም አለ ማለት ነው። ሰላምዬም እንግዲህ ጥሩ ስራ አገኝቻለሁ ካፌ ነው የምሰራው ብላ ሀንቾንና ወይዘሮ ሜላትን እንዲሁም ድንብላልን ተሰናብታ ሄደች። እዛ ካፌ ላይ እንግዲህ ምን እንደምትሰራና ከሰውየው ጋር ለማስተዋወቅ ደላላው ተፍ ተፍ እያለ ይገኛል። ሰላምዬ አሁን ጥሩ ስራ አግኝታ ትሰራ ይሆን ወይስ ያልታሰበ ችግር ትገባ ይሆን የሚለው በጣም አሳሳቢና ከባድ ነገር ነው። አቶ ኖላዊ እንግዲህ ከሀንቾ ጋር ትልቅ ችግር ፈጥሯል። እንዲሁም ደግሞ ፋኖሴ ከቡትሌ ጋር ጊዜዋን እያሳለፈች እሱም በፍጹም ኖላዊ ሊሆንሽ አይችልም እያለ ነገሩን እየቆሰቆሰና እያባባሰው ይገኛል። ውድ የተከበሯችሁ የተወደዳችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት በጉጉት እስከምንገናኝ ሰላማችሁ ብዝት ይበልልኝ። የኔ ወዶች ለምታበረታቱኝ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።